አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የእስማኤል ፈርኒቸር ቤተሰቦች እንዲሁም የሀዊና የስሚ ቤተሰቦች ዛሬ እንግዲህ ጉዞዬ ወደ ሰንበቴ ከተማ ነው የሚሆነው። በጣም በወረፋ የሚሸጥ አልጋዬን ይሄን የመሰለ ከኋላ የምትመለከቱትን አልጋ ሙሉ ክችኖችና ቲቪ ስታንዶችን ይዤላችሁ መጥቻለሁ። ሙሉ ዕቃ ነው። ቪዲዮውን እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉልን። ዳይ ወደ ዕቃው እንሄዳለን። እሺ የዛሬ ቪዲዮአችንን እንግዲህ ቸኩያለሁ ታውቃላችሁ ወደ ቆንጆ ቃል ወስዳችሁ ስለዚህ ይሄን ቪዲዮ ሳሰለችሁ እስከ መጨረሻው እንድታዩ አሁን ሲጀምርላችሁ ከዚህ ቲቪ ስታንድ ነው የሚጀምርላችሁ። በጣም ቅልጥፍ ያለች 3 በር ያላት 3 መሳቢያና 2 በር ያለው ነው። እዚህ ስር ሪሲቨር ምናምን ይቀመጣል ማለት ነው። እዚህ ላይ ስፒከርን ወይ ደግሞ አበባ ታስቀምጣላችሁ። ጎንና ጎን ቲቪው መሃል ነው የሚቀመጠው። በጣም የሚያምርና ቅልጥፍ ያለ ዕቃ የፈለጋችሁ ቲቪ ስታንድ እንዳታመልጣችሁ እላችኋለሁ። ቀጣይ ደግሞ ወደዚህ ወደ ቡፌ ነው መጣላችሁ። ቡፌ ትልልቅ ቡፌዎች አሁን ላይ አልፎበታል ማለት ነው። ስለዚህ እንደዚህ ቅልጥፍ ያለች ቡፌ ደግሞ ሳሎን ላይም ደስ ትላለች። ቆንጆ ዕቃዎችን ነው ማለት ነው ምን የምታስቀምጡበትና በጣም ቆንጆ ነው። ያው ተከፋፍተንም ስለቀረጽ ነው ያው እናንተን ለማሳየት ያክል ነው። እንደዚህ እንግዲህ እቺ ቡፌያችን ሁል ጊዜ ተወዳጅና በጣም ቆንጆ ብዙ ሰው የሚወዳት ቡፌ ነች ማለት ነው። እቺን ቡፌ ሁሌ ዕቃ ስታዘዝ እቺና የሆነች ቲቪ ስታንድ አለች አሳያችኋለሁ። ሁሌ የምታዘዛት ዕቃ ናትና ቅልጥፍ ያለች በዋንጫዋ አጠር ባለ ዋንጫ የተደረገላት በጣም ቆንጆ ነች። እንዴት አያችሁ? እንግዲህ የዕቃ መጨናነቅ ስለሚኖር ሙሉ አንጎና ጎኗን በደንብ ላታዩት ትችላላችሁ እንጂ በጣም ቆንጆና ቅልጥፍ ያለች ደስ የምትልኝ ናት ማለት ነው። እና ደግሞ ወደው ዕቃ መጣሁላችሁ ክችን ይሄ ክችን ካቢኔት እንግዲህ ሁላችንም ቤታችን ሴቶች እንዲኖርን እንፈልጋለን። ስራችንን ያቀልልናል ለብዙ ነገር ማለት ነው። እንደዚህ ይሄ መስተዋት ነው። ጎንና ጎን በሩ መስተዋት ነው። እዚህ ጋር ፓርቲሽን አለው ማለት ነው። 4 ነው እንደምትመለከቱት በጣም ቆንጆ ነው። ሰፋ ተለቅ ተደርጎ በደንበኛችን ትዕዛዝ መሰረት የተሰራላት ነው ማለት ነው። እነዚህ መሳቢያዎች የተለያዩ ሹካዎች፣ ማንኪያዎች ማስቀመጫ ናቸው እና እዚህ ጋር ቦይለሩን ምኑን በቃ ቆማችሁ ለመክተፍም ሆነ ለምንም እንዲህ ጭቃ ቤትም ያላችሁ ልጆች ግዴታ ተሰቃይ ሳይሆን እንደዚህ ቀለል ያሉ ክችኖችም ማዘዝ ትችላላችሁ ማለት ነው ወዶቼ። እንደምትመለከቱት በጣም በቆንጆ ሁኔታ የዕቃችንን ጥራት እናንተ ታውቁታላችሁ እና ጽድት አድርገን ውስጡን ውጩን ሰርተን ራሳቸው መጥተው ሲወስዱ በተለይ ያለን ደስታ ልነግራችሁ አልችልም። ለምን ዕቃውን አይተው ስለሚወስዱ ማለት ነው። ከዚህ በፊት ደግሞ የወሰዳችሁ ስለምታውቁ እንደዚህ እንግዲህ ቆንጆ ተደርጎ ተሰርቶላታል ማለት ነው። ይሄ ደግሞ የእህቷ ነው። ከዛችኛይቷ አነስ ተደርጎ ማለት ነው በሜትር ከ60 በሚባለው ነው ማለት ነው የዚህኛይቷ የተሰራላት። ከዛችኛይቷ አነስ ተደርጎ ዲዛይኑም ይለያያል እንደነሱ ምርጫ ነው። ግን ጎንና ጎንም እንደዚህ መስተዋት አለው። የሚለየው ይሄንኛው ሁሉም በር መስተዋት ነው እንደምትመለከቱት ማለት ነው። እኔ በጣም ነው የወደድኩት። እናንተስ እንዴት አያችሁት? ይሄ ደግሞ መሳቢያው ወደታች 4 መሳቢያ አለው ማለት ነው። እንደምትመለከቱት በሮች አሉት። ያው ተከፋፍቶ ስላያችሁት ይሄም እንደዛው በአቅሙ እንደራሱ ሁሉን ነገር አለው ማለት ነው። እና እንዴት አያችሁ ሴቶች? እኛና ክችን እንዴት ነን? ፍቅራችን ዶቼ እንደምትመለከቱት እንግዲህ እቺም እንደዚህ ሙሉ ዕቃዋ የሚታይ መስተዋት የተደረገላት ማለት ነው። እንግዲህ ጸዳ ያለች ክችን እንዳሳያችሁ ተስፋ አድርጋለሁ። ቀለም ቅቡ ደግሞ ለየት ያለ ነው። ይሄ ቀለም እንግዲህ በምንም አይነት ነገር በስትራሾን በምንም ስትወለውሉ ጽድት የሚል ነው ማለት ነው። በጣም ቆንጆ ነው የምንጠቀምላችሁ። የኛ ዕቃ እንደሚታወቀው ልስላሴው ለራሱ ይለያል ነው። በቃ ኤችዲኤፍ በሉት እና ዋናው ፊኒሺንግ ነው። ፊኒሺንጉ እንዲህ አድርገን ሰርተነዋል። አሁን ደግሞ ቀጣይ ወደ ቆንጆ ቲቪ ስታንድ እና ወደዚህ ቲቪ ስታንድ ደግሞ ስመጣላችሁ እንግዲህ እንደምትመለከቷት በጣም ወዳት እኔ ቤቴ ውስጥ ከ3 ዓመት በላይ የተጠቀምኩባት ቲቪ ስታንድ ነች ማለት ነው ማሳያችሁ። እቺ ቲቪ ስታንድ እንደምትመለከቱት ዋንጫዋን ምናምን ቀይረንላታል። አዲስ ነገር የሆነ ያሻሻልነው ነገር ብቻ ግን አለ እንጂ ራሷ ነችና በጣም ነው የምታምረው። እቺን የምትፈልጉ ልጆች ደግሞ እዘዙ ማለት ነው። ግን እቺን የወሰደ የሚኖር አይመስለኝም ከኔ ደንበኞች በጣም ብዙዎች ወስደዋል። ለቤተሰብ ጭምር ወስደዋል። ቅልጥፍ ያለች ናት። ቦታ አትፈጅም። እዚህ ጋር አበባ ምናምን የተለያዩ ነገሮችን ታስቀምጣለች። እዚህ ጋር ሪሲቨር ብዙውን ጊዜ እቺን ቲቪ ስታንድ የምናውቃት
እንትኗ ነው ማለት ነው፣ በጥቁር በነጭ። ይሄ ደግሞ እንግዲህ በካስተመራችን ትዕዛዝ መሰረት እንዲህ ስኳሪ ከለር በወርቃማ ተቀብቶላታል። አያምርም? እና አሁን እንግዲህ እስካሁን ቸኩዬ ወደ ጓጓሁት ላርፍበት ወደ ፈለግኩት አልጋዬ ነው የምወስዳችሁ ማለት ነው። ዳይ እንግዲህ በጣም ቆንጆ የምወደው አልጋዬ ቤቴ ውስጥ የምጠቀምበትን አልጋ ነው ማሳያችሁ። ቅልጥፍ ያለ ማለት ነው። ኑቶላ አሁን ይሄ አልጋ እንደምትመለከቱት ሜትር ከ50 ነው ማለት ነው። ሜትር ከ50 ከሁለት ኮመዲኖ ጋር ማለት ነው። ከሁለት ማብሪያቶች ጋር በቃ ምንም ነገር በቃ ጽድት ብላችሁ ቻርጀር ማድረጊያ ያለው የማታ እንትን ማብሪያት አለው። ብዙ ሰው ጨለማ ውስጥ መተኛት የሚፈራ አለ። ደግሞ አንዳንድ ጊዜ እንግዲህ ፍርሽርሽ አድርጋችሁ ከባሎቻችሁ ጋር ጥሩ ጊዜ ማሳለፍ ስትፈልጉ ላይት የማብሪያት ለማትፈልጉ እንደዚህ ድምዝዝ ያለ ቆንጆ ይሰጣችኋል ማለት ነው። እንደምትመለከቱት ይችን አልጋ እንዴት አያችሁልኝ? እንደ ካስተመራችን ትዕዛዝ መሰረት ይሄንን የፈለገችበት ማስቀመጥ ትችላለች። ለምን እዚህ መሃል ላይ አንስቼ በኋላ ላይ ያሳያችኋለሁ። የዛ አይነት ዲዛይን ስላለው ብቻውን ለራሱ በጣም ነው የሚያምረው። እኔ ብቻውን ነው የምጠቀመው። ይሄ ደግሞ የመስገጃ ማስቀመጫ ወይንም ደግሞ የተለያየ ለመኝታ ቤት የሚጠቅማችሁን ነገር ማስቀመጫ ነው ማለት ነው። ሸርሸፍ፣ የተለያዩ መስገጃዎችን ቆንጆ ቆንጆ ሽቶ ቀባብታችሁ እዚህ ውስጥ ታስቀምጣላችሁ። እንግዳ ሲመጣ አውጥታችሁ ትሰጣላችሁ። ለራሳችሁም ፏፈሽ ትሉበታላችሁ ማለት ነው። ካስተመራችን እንግዲህ መሀሉ ላይ ፓርቲሽን ይግባልኝ ብላለች። ፓርቲሽን ለሁለት ከፍለነዋል ማለት ነው። እና ደግሞ የተለያየ ኮንፈርቶችን ብርድ ልብስም ማስቀመጥ ይችላል ማለት ነው። ለብዙ ነገር ነው የሚውለው። ለሁለት ከፍለንላታል። በተለይ እንደሷ ትዕዛዝ ማለት ነው። እንዲፏ ድምቅ ብላችሁ እንግዲህ አልጋችሁ ላይ እንቅልፋችሁ እስከሚመጣችሁ ድረስ ወይ የቤተሰብ ውይይት ምን ሲኖራችሁ እንግዲህ እርፍ ብላችሁ ይሄ እንኳን ባልና ሚስት ሌላም ይጨምራል ማለት ነው። እንደምትመለከቱት ትልቅ ነው። እንደ ወንበርም ይጠቅማል። ይሄ ስፖንጅ ነው፣ በጣም ምቹም ስለሆነ ማለት ነው። እንዲህ ተመቻችታችሁ እንግዲህ ፏፏ ትሉበታላችሁ ማለት ነው። በጣም ነው የወደድኩት። እኔ ምችት ሳላስጨምር አልቀርም ማለት ነው። በጣም ቆንጆ አልጋ ነው። በጣም ነው የወደድኩት። እስኪ እናንተ ከ10 ስንት ሰጡታላችሁ? ወይ ከ100 ስንት ሰጡታላችሁ? እኔ ከ10 ሰጥቼዋለሁኝ፣ ወይንም ከ100 ሰጥቼዋለሁኝ። አሁን ደግሞ ዳይ ወደ ኮስሞዋ። ዛሬ እንግዲህ እንደምትመለከቱት የሴቶች ቀን ነው በሉት በቃ። እዚህ ጋር ደግሞ ቻርጀር አለው። ቻርጀሩን እያያችሁት ነው። እንግዲህ ማብራትና ማጥፋት ትችላላችሁ ማለት ነው። ልትተኙ ስትሉ ከአልጋ ወርጄ ላጥፋ የለም። እሺ አባይብ እዚች ጎን ላይ ማለት ነው። ስልካችሁን እዚህ ጋር ቻርጅ ማድረግ ትችላላችሁ። በጣም ቆንጆ ነው። እንዴት አያችሁት? የአምፖሉ ምርጫ እንግዲህ እንዲህ አይነቶቹም ደግሞ እኔ ነኝ የምመርጥለት። የሚሰራው ባለቤቴ ነው፣ ምርጫውን ደግሞ እኔ ነኝ ማለት ነው። እና እዚች ጋር ደግሞ ሳባ አድርገን ያለዚች አይሆንልንም። እንግዲህ ሰሞኑን ግን የምለቀውን ቪዲዮን እያያችሁልኝ እና እዚች ጋር ደግሞ እንደዚች ቁጭ ብለን ፏድ ምቅ ብላችሁ ማለት ነው እንዲህ ብላችሁ እንግዲህ ፏድ ምቅ ብላችሁ ራሳችሁን የምታስተካክሉበት ነው ማለት ነው። በጣም ቆንጆ ነው፣ የወደድኩት ነው። አያችሁት? እንደዚህ በቃ ቆንጆ ናት ማለት ነው። እቺ ኮስሞ መሳቢያ አላት። ከዚሁ የምትፈልጉትን ነገር ሽቷችሁን፣ እዚህ ጋር ደግሞ የምትፈልጉትን የሚያማምር ነገር ለመደርደር እንደዚህ ሰፋ ተደርገው ተሰርተዋል ማለት ነው። እዚህ ጋር የራሱ መሳቢያ አላት እንደምትመለከቱት። ከዛ እንደዚህ እንግዲህ ተዋውበን ራሳችንን እንደመቅመቅ ብለን ከአልጋችን ስንወርድ ራሳችን አይታይታ አድርገን ስንጨርስ እቺ ወንበሯን ወደ ውስጥ እናስገባለን ማለት ነው። እዚህ ጋር ደግሞ በር እቺ እንዲህ ትገባለች፣ ቦታ እንዳትፈጅ ማለት ነው። ከዛ በተረፈው እንዲበሩን እያያችሁት ነው። ሰፋ ተደርጎ ነው የተሰራው። የተለያዩ ወይንም በግል የምትመሩት ማርክ አለ እዚህ ውስጥ ማስቀመጥ ትችላላችሁ። ማንኛውንም ባልዲ ያስገባል። እና እንደዚህ እንግዲህ ቆንጆ የመኝታ ቤት እቃ አገኛችሁ ማለት ነው ከስማይል ፈርኒቸር። እንደምትመለከቱት ደግሞ ወደዚህኛው ቁም ሳጥን ስንመጣላችሁ ከአልጋና ከኮስሞዋ ጋር ማች አድርጋችሁ ስሩልን የተባልነው። ማች አደራረጋችንን ደግሞ ከ10 ስንት እንደምትሰጡት እሱንም አሳውቁን። እና እዚህ ጋር ደግሞ እንደምትመለከቱት ይሄ ቁም ሳጥን ወደ ጎን የተለመደው 4 ተከፋች ቁም ሳጥናችን ነው።
ፓርቲሽን እናሳያችኋለሁኝ። መስታወትና ብዙ ጊዜ መሳቢያ ከውጭ ነበር የምናደርገው። የካስተመራችን ትዕዛዝ ግን ከውስጥ አድርጉልን ስላለች ከውስጥ አድርገናል ማለት ነው። ይሄው በቁመታችሁ ልክ መስታወት እንዲህ ማየት ትችላላችሁ ማለት ነው። ከእግር እስከ ራሴ ካላችሁ በዚህኛው መስታወት ትዘንጣላችሁ ማለት ነው። ይሄ ደግሞ ውስጥ ላይ መሳቢያዎቹን ተመልከቱት ማለት ነው። ትልልቅ መሳቢያ ተደርጓል። ሸሚዞችን አጣጥፋችሁ ማስቀመጥ ትችላላችሁ። የመኝታ ቤት ልብሶችን ያስቀምጣል ማለት ነው። ሰፋፊ ነው። እንደምትመለከቱት መሳቢያ ተደርጎለታል ከውስጥ በኩል ማለት ነው። ይሄ ደግሞ መስቀያ ነው። ቶቦችን፣ ሂጃቦችን የምትፈልጉትን ነገር መስቀያ ማለት ነው። እና አዲስ አይደለም፣ ያው እቃችንን እያዘመንን ስለመጣን ላሳያችሁ ብዬ ነው። አሁን ላይ በብዛት በኤችዲኤፍ እየተሰራ ነው። ያ ደግሞ ለየት ይላል ማለት ነው። በሱ ማዘዝ ትችላላችሁ። ትንሽ ነው የዋጋ ልዩነት ያለው። ይሄን የምትመለከቱት ነው። ከላይ ያለውን አልደርስበትም። የኮምፈርት እና የብርድ ልብስ ማስቀመጫ በሮቹ ናቸው ማለት ነው። እነዚህ ቀርጸንላችኋል። ለብቻ ቪዲዮውን እስከ መጨረሻ ካያችሁት ብዙ ነገር ነው የምታዩት የምትጠቀሙት። እኔ እንግዲህ እዚህ ላይ ይበቃኛል። እንደዚህ ደክሜ ከቀረጽኩኝ እንደዚህ ደክሜ ሁሉ ነገር ያለውን ካብራራሁላችሁ እናንተ ታረ ለምን ነው ላይክ አድርጋችሁ እኔን አታበረታቱኝም? እናንተ ብታበረታቱኝ ጥሩ ጥሩ ነገራቶችን ወደ እናንተ እጄ ለማምጣት እገደዳለሁኝ ማለት ነው። ላይክ አድርጉልኝ፣ ኮመንት ደግሞ ጻፉልኝ፣ ሀሳብ አስተያየታችሁን ሁሉን ነገር ጻፉልኝ እና ይሄንን ነው የሚመስለው። እኔ እቺን አልጋ ወድጃታለሁኝ። እናንተስ እንዴት አያችኋት? ፈልሰሰሰሰሰስ ነው እንግዲህ ይሄ የምትፈልጉት አይነት ፍራሽ አድርጋችሁበት ፏፈሽ ነው። በቃ እኔ በጣም ነው የሚመቸኝ። በጣም ቆንጆ አልጋ ነው። እረፍት አለው። ጋደም ምትሉበት አላችሁ በቃ ሲደክማችሁ ምናምን። እሺ ውዶች እንግዲህ እስካሁን ድረስ ስለተከታተላችሁኝ ከልብ አመሰግናለሁኝ። እስኪ 100 ሺህ አስገቡኝና ደስ ይበለኝ። 100 ሺህ ካስገባችሁኝ ደግሞ ጊቫዌ ይኖረኛል። እሱን ደግሞ የጊቫዌ እንዴት ሰው እንደምንመርጥ እኔ ነግራችኋለሁ። ኮመንት ላይ ነው የምንመርጠው። እናንተ ግን 100 ሺህ አስገቡኝ። 100 ሺህ ከገባሁኝ ያላችሁኝን የጻፋችሁትን ኮመንት ላይ የጻፋችሁትን ነገር አደርጋለሁኝ ማለት ነው። እሺ እቺ ደግሞ ትናንትና ያው ባለፈው የለቀኩላችሁ ቪዲዮ ነበረ። ወደ ወርጌሳ የጫንኩት ዕቃ አንዲት እህቴ መጅልሷ ደግሞ ይሄንን ይመስላል ማለት ነው። ራህመትዬ ይሄን መጅልስ እንግዲህ ብዙ ጊዜ በጣም ተወዳጁ መቀመጫው አበባ ድጋፉ አበባ እና በ30 ቲክነስ 10 ቦንድድ 20 በእንጨት የሚሰራው ማለት ነው። በጣም ቆንጆ ነው። ድጋፉን ለብቻ መጠቀም ይቻላል። ከስራ ያለው ሲሰለቻችሁ ድጋፉን ለብቻ እንደመደገፊያ ለብቻ አሁን ላይ ፋሽን ነውና እሱንም መጠቀም ትችላላችሁ። ይሄ ነው እንግዲህ ከቦንድዱ የሚለየው ጥሩነቱ ይሄ ነው ማለት ነው። እንደምትመለከቱት እንግዲህ ጽድት ያለኝ ናት። ኢንሻአላህ መተሽ የምትኖሪበት ያድርግሽ እያልኩኝ ቪዲዮ እየታየ አይደለም ሰሞኑን ውዶቼ። ላይክ አድርጉኝ። እኔ እየተበረታታዩ ስመጣ እናንተ ደግሞ እንድታጠናክሩኝ ይፈልጋለሁ ማለት ነው። በተለይ ሴቶች እርስ በርስ አብሽሪ በርቺ ማለት አለብን እና ሊንኬንም ከስራ አስቀምጣለሁኝ። ወደዛም ጎራ በሉ። በተለይ ደግሞ ልጆች ይዘን ቤት ውስጥ እየሰራን ባሎቻችንን ለማገዝ ተፍተፍ የምንል ሴቶች መበረታታት አለብን ባይነን ማለት ነው። እና እናንተ ላይክ እያደረጋችሁ አጠነካክሩን። ሴቶች መጠንከር መስራት መውጣት አለብን ብዬ አምናለሁኝ። በተረፈው ወዳችኋለሁኝ። ባይ ባይ።